በብዙዎች ጥያቄ መሰረት እንግዲህ አዲስ ስራ ተገኝቷል ቼክ አርግና አናውንስ አርግ ባላችሁኝ መሰረት በተለያየ ሜተድ የራሴን ሪሰርች ሰርቼ ጨርሼ ዛሬ አናውንስ ለማድረግ መጥቻለሁ። አናውንስ ማድረግ ብቻ ሳይሆን እንዴት አፕላይ እንደምታደርጉም ጭምር ለማሳየት ሙሉ ዝግጅቴን አጠናቅቄ መጥቻለሁ። የደረስኩበትንም ደረጃ ለማሳየት ማለት ነው። ከዚህ በተጨማሪ ሌላ ሁለተኛ ደግሞ መጨረሻ ላይ የማሳያችሁ ይሆናል። ሌላ አፕላይ የምታደርጉበት አዲስ ስራ ማለት ነው። ይሄ ትክክለኛ የተረጋገጠ ከኔው ክሊያንት ስለሆነ እናንተ አፕላይ አድርጋችሁ የምትጀምሩበት ማለት ነው። ከዛ በፊት ግን አንድ ፕላትፎርም ላስተዋውቃችሁ ፈልጋለሁ። ዋን ጆብስ ቫካንሲ ይባላል። ቴሌግራም ፔጅ ነው። ኢትዮጵያ ውስጥ የሚወጡ በየጊዜው የሚፖሰቱ የትኛውም አይነት የስራ አይነት ያካተተና እዛው አፕላይ የምታደርጉበትን ፕላትፎርምም ጭምር ያካተተ ስለሆነ በቀን ከ100 በላይ ስራዎች የሚፖሰቱ ስለሆነ ለእናንተ ብቻ ሳይሆን ለምትወዷችሁ፣ ለቤተሰብ፣ ለጓደኛ ቢያንስ አንድ ጓደኛ ስራ የሚፈልግ ሰው አይጠፋም በእናንተ ዙሪያ። ከእናንተ የሚጠበቀው ይሄንን የቴሌግራም ፔጅ ጆይን ማድረግና በየቀኑ ከ100 በላይ ስራዎች ሲፖሰቱ ከእናንተ ጋር ማች የሚያደርግ ወይም ለጓደኛችሁ ለቤተሰባችሁ ሼር አድርጋችሁ ያ ሰው አፕላይ እንዲያደርግ ማድረግ ነው። እንግዲህ ብዙ አይነት ኦንላይን ፕላትፎርሞች አሉ ስራ አፕላይ የሚያስደርጉ። ይሄ የሁሉንም የስራ አይነት አካቶ ወደ አንድ ቦታ ያመጣ ነው። እናንተ ሌላ ዌብሳይት ላይ የገባችሁ ሰርች ማድረግ አይጠበቅባችሁም። አንድ ቦታ ላይ ሁሉንም ታገኛላችሁ። የምትፈልጉትን ብቻ ስክሮል አድርጋችሁ ያንን አፕላይ ማድረግ ብቻ ነው ከእናንተ የሚጠበቀው። እናንተ የምትፈልጉትን አፕላይ ያደረጋችሁ አሁን ላይ በነፃ መጠቀም ትችላላችሁ። ምንም የምታደርጉት ነገር የለም። የተለያየ ጆብ ቫካንሲ ኤንጂኦ ስራ ይሁን የጥበቃ ስራ ሳይቀር የተለያየ ስራዎች ቬሪፋይድ የሆኑ ካምፓኒዎች የሚያወጡት የየትኛውም አይነት ስራ እዚህ ላይ ታገኛላችሁ። ስለዚህ ይሄንን ፔጅ ጆይን በማድረግ ብቻ እንድትጠቀሙ ነው አሁን ላይ ያመጣሁት። ይሄ ያው ጆብ ሀስልን ለተለያየ ስራ ለበል ላይ ላለ ሰው ይቀንሳል ብዬ ስላሰብኩ ነው። ስለዚህ ይሄንን እኔ ብቻ አይደለሁም ከኔ ጋር ዴቨሎፐሮች አሉ፣ የተለያዩ ስራ የሰሩ ሰዎች አሉ። አብረን ተባብረን ጆይን ያደረግንበት ነው። ስለዚህ ወደፊት ትልቅ ነገር የሚጠበቅበት ፕላትፎርም ስለሆነ እናንተም ጆይን በማድረግ ተባበሩ። አሁን ወደ ዋናው ቪዲዮ እንመለስና ቀጥታ አፕሊኬሽኑን እንጀምር። ይህን ስራ እንግዲህ የተለያዩ ሰዎች ሊንክዲን ላይ አግኝተናል ብለው በተለያየ ፎርም ለኔ ልከውልኛል። ከነሱ መሃል አንዱ ይሄ ነው። አንድ ልጅ በዚህ መልኩ ላከልኝ። እንግዲህ ቼክ ለማድረግ እኔ ቼክ እስካረግ ድረስ አናውንስ አላደርግም ብዬ ነበር። ቼክ ለማድረግ ብዬ እኔ በሰጠኝ ጉግል ፎርም መሰረት ይሄንን ጉግል ፎርም ሰጥቶኝ በዚህ መሰረት ሞላውት ማለት ነው ጉግል ፎርሙን። ይሄንን አስፈላጊውን ነገር በሙሉ እናንተም ይሄን ጉግል ፎርም እኔ ቴሌግራም ላይ አስቀምጣለሁ። ምክንያቱም ያው ዩቲዩብ ላይ ሳስቀምጥ ዩቲዩብ ስለሚያወርድ ቪዲዮን ስለሚያጠፋ፣ ስለዚህ ይሄንን ሊንክ ቴሌግራም ላይ አስቀምጣለሁ። ቴሌግራም ቻናሉን ዲስክሪፕሽን ቦክስ ላይ የዚህ ቪዲዮ ዲስክሪፕሽን ቦክስ ላይ እየገባችሁ ጆይን አድርጉና እዛ ቦታ ላይ ታገኛላችሁ። ያው ቪዲዮን ራሱን ቪዲዮ ስታገኙ በሱ ስር ሊንኩን አስቀምጣለሁ ማለት ነው። በዛ መሰረት ሊንኩን ታገኛላችሁ። ከዛ ቀጥታ አፕላይ ታደርጋላችሁ። በቃ ይሄ ጉግል ፎርም ነው፣ የሚጠይቀውን ነገር ማሟላት ነው። እያንዳንዱን ካልሞላችሁ አያሳልፍም፣ ቀይ ይበራል። ስለዚህ እናንተ ኢሜይል ይጠይቃል፣ ፉል ኔም ይጠይቃል፣ ከዛ ፎን ነምበር ኢንክሉዲንግ ካንትሪ ኮድ ይላል። ፕላስ 2519 ብላችሁ 09 ሳይሆን 9 ብቻ ብላችሁ መሙላት ነው። ከዛ ሲቲ ትሞላላችሁ፣ ይጠይቃችኋል። ከዛ ሊንክዲን ፕሮፋይል ወይም አፕወርክ አካውንት ይላል። አፕወርክ ካላችሁ አፕወርክ ሊንክ ፕሮፋይላችሁን ሊንክ፣ ሊንክዲን ፕሮፋይል ካላችሁ ደግሞ ሊንክዲን ፕሮፋይል ሊንካችሁን እዚህ ጋር ፔስት ታደርጋላችሁ። ከዛ ደግሞ you are currently available for freelance or project based work ይላል። የስ ትላላችሁ። ምክንያቱም ፍሪላንሲንግ ስራ ነው ይሄ፣ ፓርት ታይም የሆነ ስራ ስለሆነ
የስ ትላላችሁ። ሌላው ያው which service can you provide ይላል። ይሄንን ትራንስሌሽን፣ ፕሩፍ ሪዲንግ፣ ኤዲቲንግ፣ ሎካላይዜሽን፣ ትራንስክሪፕሽን እኔ እንደኔ ሁሉንም ሙሉ ከዛ በደረሰው ላይ የተወሰነ ማብራሪያ ወይም ኢንፎርሜሽን ተጠቅማችሁ መስራት ትችላላችሁ ብዬ ነው የማስበው። ምንም ሳዘሉ ሁሉንም ክሊክ አድርጉ። ከዛ ውጪ ይሄ how many years of professional experience do you have ይላል። ኤክስፒሪየንስ ያላችሁ ሰዎች አለኝ በሉ፣ ግን ከአንድ ዓመት በታች የሆነ ሳይሆን ከአንድ ዓመት በላይ አለኝ ብላችሁ ክሊክ አድርጉ። ያን ያክል የሚጠይቁት ነገር የለም እዚህ ጋር። ከዛ ትራንስሌሽን ኤክስፐርት ከሆናችሁ የትኛው ኤሪያ ላይ ይላል። ጀነራል ወይም ቢዝነስ፣ ሌጋል፣ ሜዲካል፣ ፋይናንሻል፣ ቴክኖሎጂ፣ ኤአይ እነኚህ ያው ፊልድ ናቸው። የትኛው ላይ መስራት ትፈልጋላችሁ ይላል። ምናልባት ሜዲካል፣ ፋይናንሻል የሆነ ተርሞች ስለሚለያዩ ኮንሰፕቶች ስለሚለያዩ ነው እንጂ ያን ያክል ስራው ተለያይቶ አይደለም። እናንተ በፈለጋችሁት ማድረግ ትችላላችሁ። ከዛ ሲቪ ሊኖራችሁ ግድ ይላል። ምናልባት እዚህ ጋር ብዙ ሰዎች ሲቪ ከየት እናገኝ፣ ሬዚዩም ከየት እናገኝ የምትሉ ሰዎች አላችሁ። ብዙ ቦታ ላይ ቀጥታ እኔን ጠይቃችሁ ታውቃላችሁ። ኮመንትም ላይ ቪዲዮ ኮመንት ላይም የተለያየ ጊዜ ጠይቃችሁኛል። ይህንን እናንተ ስኪል አላችሁ ወይም የሆነ ነገር አላችሁ ብላችሁ ያንን ይዛችሁ ሄዳችሁ ቻት ጂፒቲ ለእኔ የሚሆን ሲቪ ስጠኝ፣ ይሄን ስራ ከዚህ በፊት ሰርቻለሁ፣ ይሄን መስራት እችላለሁ፣ ይሄ ስኪል አለኝ ብላችሁ ዘርዘር አድርጋችሁ ከጻፋችሁ በጣም አሪፍ ሲቪ ለእናንተ ሰርቶ ይሰጣችኋል ቻት ጂፒቲ። ወይም የተለያየ ኤአይዎችን የትኛውንም ኤአይ መጠየቅ ትችላላችሁ። በዚህ መልኩ ሲቪ ታሰራላችሁ። ሊኖራችሁ ግድ ነው። ሬዚዩም ወይም ሲቪ ሊኖራችሁ ግድ ነው። ኦንላይን ስራ አፕላይ ለማድረግ ስትፈልጉ በቃ ሰውየው እኔን ቀጥታ አያቀኝም። ስለዚህ እኔ እንደዚህ ስኪል አለኝ፣ ይሄን ስራ መስራት እችላለሁ ብዬ የማወራው አንደበት ማለት ነው ሲቪ ማለት። እናንተ መስራት የምትችሉት እናንተ ሰውየው እናንተን እንዲያምን የምታደርጉበት ሜተድ ስለሆነ አዘጋጁ። ለወደፊትም ይጠቅማችኋል። ኮንስታንትሊ አዘጋጅታችሁ አስቀምጡና ያንን በየጊዜው አፕሎድ እያደረጋችሁ ትጠቀማላችሁ። እዚህ ጋም ያንን ሲቪ አድ ታደረጉና ፋይል እዚህ ጋር ስትሉ ቀጥታ ወደ ፋይል ይገባል። ከዛ ብሮዝ ታደረጉና አፕሎድ ታደረጋላችሁ ማለት ነው። ከዛ በኋላ ፖርትፎሊዮ ይላል። ፖርትፎሊዮ ሳምፕል ሊንክ። ይህንን እኔ ያው ብዙ ሰው ያዘጋጃል ብዬ አላስብም። ምክንያቱም ቪዲዮ ወይም ፖርትፎሊዮ ማለት በቪዲዮ መልክ የተዘጋጀ ነው። ስለዚህ ይህንን እኔ ምን አረኩ መሰል አፕላይ ሳደርግ የአፕወርክ ሊንክ ደግሜ ያስገባሁት። የበፊቱ ላይ ሊንክዲን እናስገባሁት፣ ቀጥዬ አፕወርክ አስገባሁት ማለት ነው። ስለዚህ እንደዛ ማድረግ ትችላላችሁ። ወይም ሌላ ፖርትፎሊዮ አዘጋጅታችሁ ከሆነ ወደፊት ፖርትፎሊዮ በሊንክ መልክ የምታዘጋጁበትን ሜተድ አሳያችኋለሁ። በተለይ ሲቪ እና ፖርትፎሊዮ የምትፈልጉ ሰዎች በዚህ ቪዲዮ ላይ ሲቪ እና ፖርትፎሊዮ ብላችሁ ኮመንት አድርጉ። ቪዲዮ ሰራለሁ ለእናንተ ብዬ ፖርትፎሊዮ እንዴት እንደሚሰራ፣ ሲቪ እንዴት እንደሚሰራ ማለት ነው። ስለዚህ በዛ መልኩ ኮመንት ካደረጋችሁ ሰራለሁ ማለት ነው፣ ብዙ ሰው የሚፈልግ ከሆነ። ሌላው ደግሞ መቼ መጀመር ትችላላችሁ ይላል። ስለዚህ ኢሚዲየትሊ ብትሉ አሪፍ ነው። ከዛ ውጪ አፕሮክሲሜትሊ ሃው ሜኒ ሃውርስ ካን ዩ ወርክ ፔር ዊክ ይላል። በሳምንት ውስጥ ምን ያክል ሰዓት መስራት ትችላላችሁ? ይሄን እንደ አቫይላብሊቲያችሁ፣ ምናልባት ቢዚ ከሆናችሁ በቀን ምን ያክል ትሰራላችሁ፣ በቀን ምን ያክል ሰዓት ብላችሁ ደምራችሁ በሳምንት ታመጡና ከነኚህ መሀል ትመርጣላችሁ። ከዛ ደግሞ አር ዩ ዊሊንግ ቱ ወርክ ሾርት ተርም፣ ሚዲየም ተርም ኤንድ ሎንግ ተርም፣ አጭር ጊዜ፣ ረጅም ጊዜ እና መካከለኛ ጊዜ ለመስራት ፈቃደኛ ናችሁ ይላል። ይህንንም የስ ትላላችሁ። ዲፔንዲንግ ኦን ዘ ፕሮጀክትም ልትሉ ትችላላችሁ። ምናልባት ነው እንደማትሉ ተስፋ አደርጋለሁ። አር ዩ ዊሊንግ ቱ ወርክ ኦን ሪከሪንግ ፕሮጀክትስ፣ ይህንም ሞስት ፕሮባብሊቲ የስ ብለን እንለፈው። ከዛ እነኚህ ደግሞ ካት ቱል ማለት ይሄ ካት ስቴፖቹን
የምትሰሩበት። ይህንን እንደ ምርጫችሁ ምናልባት ለእናንተ ሰምታችሁ የምታውቁት ቃል የትኛው ነው ብላችሁ ከዚህ መሃል አንዱን ትመርጣላችሁ። ኦፕሽን ምናልባት ይሄ ግዴታ ላይሆን ይችላል። እናንተ ትራንስክሪፕሽን ስትሰሩ ወይም ትራንስሌሽን ስትሰሩ የምትጠቀሙት ቱሉ ከዚህ መሃል የትኛው ነው ይላል። ይህንን ትመርጣላችሁ። ከዛ ላንጉዌጅ ትመርጣላችሁ። ታርጌት ላንጉዌጅ፣ ይሄ ሶርስ ላንጉዌጅ ትመርጣላችሁ። ከዛ ታርጌት ላንጉዌጅ ትመርጣላችሁ። ካንትሪ ትመርጣላችሁ። ከዛ መጨረሻ ላይ ይሄ ያው አግሪመንት ነው። ይሄንን ማንበብም ትችላላችሁ። ከዛ እቺን አግሪ ትላላችሁ። ከዛ በኋላ ሰሚት። ልክ ሰሚት አድርጋችሁ ይሄንን ስቴፕ አልፋችሁ የሆነ ቀን ያስጠብቃሉ፣ ወይም 2 ቀን 3 ቀን ያስጠብቁና ይሄን ኢሜይል ይልካሉ ማለት ነው። እኔ ምናልባት ከ2 ቀን በኋላ ይሄ ኢሜይል መጣ። ይሄ ኢሜይል ሲመጣ ይሄንን ቪው ብዬ ስገባ እንደዚህ አይነት ፎርም መጣ ማለት ይሄ ናን ዲስክሎዥር አግሪመንት ይባላል። ግዴታ መፈረም ያለብን ነገር ነው። ስለዚህ ይሄንን ስንፈርም ነው ወደ ስራ የምንገባው። እዚህ ላይ ነው በጣም ብዙ መረጃ ያገኘሁት እኔ ያረጋገጥኩት ማለት ነው። ምናልባት ፔመንት ሜተድ ላይ ልምጣና ላሳያችሁ ምን ምን እንዳለው እናንተም እርግጠኛ እንድትሆኑ ማለት ነው። ፔመንት ሜተድ ላይ ፔመንት ፎር ኢች ፕሮጀክት ዊል ቢ ዲተርማይንድ ሰፓሬትሊ ቤዝድ ኦን ዘ ስፔሲፊክ ፕሮጀክት አግሪመንት ይላል። እንደየ ስፔሲፊክ ፕሮጀክት አግሪመንትኑ ይለያያል ይላል። ፔመንት ሜተድ ሜይ ቢ አፕወርክ፣ ጉሩ፣ ዳይሬክት ባንክ ኦር አዘር ሙቹዋሊ አግሪመንት ፔመንት ሜተድስ ይላል። አግሪድ ፔመንት ሜተድስ ይላል። ስለዚህ አፕወርክ ኢንክሉድድ ነው፣ ጉሩም ኢንክሉድድ ነው። ባንክ ትራንስፌርም ይቻላል። በተለያየ ሜተድ መጠቀም እንችላለን ይላል። ያ ማለት እናንተ ከፈለጋችሁ በአፕወርክ ከፈለጋችሁ በጉሩ ከፈለጋችሁ በፈለጋችሁት መንገድ ፔመንቱን ዲል ማድረግ እንችላለን የሚል አግሪመንት ስላለ ይሄ በጣም አሪፍ አማራጭ ነው። እኔ ይሄንንና የተለያዩ የፕሮጀክት ክራይቴሪያዎችን ሳነብ ግልጽ ሆኖልኛል። ስለዚህ ትክክለኛ መሆኑን ቼክ አድርጌ ይሄንን ከእናንተ ጋር አሁን እናንተ እያያችሁ ልፈርምና ላስገባ። ከዛ በኋላ ያለውን ስቴፕ አብረን እናያለን ማለት ነው። ኢንተር ይሄ ቢትዊን ይሄ የኔን ስም አስገባለሁ። ከዛ ሳይኒንግ ዴት እዚህ ጋር ገብቷል። ከዛ ኢንተር አሁንም ካምፓኒ ኒዋን እሺ። ከዛ አሁንም ሌላ ከታች የሚፈረሙ ነገሮች አሉ። እሺ ፉል ኔም እዚህ ጋር አስገባለሁ። እሺ ከዛ ሲግኒቸር እሺ ፉል ኔም እሺ ፉል ኔም አስገባውኝ እንደ ሲግኒቸር ማለት ነው። ከዛ ዴት የዛሬውን ነው የማስገባው። ካንትሪ ኢትዮጵያ። በቃ እንደዚህ አድርጌ ይህንን ፊርማዬን ጨርሻለሁ። ከዛ ፊኒሽ ላለው ቀጣይ ስቴፕ አብረን ነው የምናየው። ዶክመንት ሴቭድ ሰክሰስፉል ይላል። ምን እንዳለ አብረን የምናይ ይሆናል። ስለዚህ በዚህ መልኩ ዩ ፊልድ ኤንድ ሳይንድ ዶክመንት የሚል ኢሜይል መጥቶልኛል። ስለዚህ አስፈላጊ ከሆነ ቪው ዶክመንት ብላችሁ ማየት ትችላላችሁ። ከዛ ግን ያው እነሱ የሚሰጡትን ምላሽ አብረን የምናይ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ማድረግ፣ ቪዲዮን ላይክ በማድረግ ቤተሰብ እንድትሆኑ እጋብዛችኋለሁ። እንግዲህ በመጨረሻ አሳውቃለሁ ያልኳችሁ ሌላ ስራ እኔ ከዚህ በፊት እየሰራው የቆየሁት ክሊያንት አንድ አዲስ ስራ አናውንስ አድርጓል። የስራው ዲስክሪፕሽኑ እንግዲህ ስክሪኑ ላይ እንደምታዩት ኤአይ ዳታ ኮሌክሽን ነው።
ያለውን መጠይቆችን በዚህ መልኩ ዝርዝር አድርጎ ልኮልኛል። በዚህ መሰረት እኔን ፎርም ሙላ አዲስ ነው ብሎ እንትን ብሎልኝ ልኮልኝ ነው። ምናልባት አፕወርክ ላይ ይሄንን ስራ ገብቼ ባሳያችሁ ደስ ይለኛል። ፖስት ተደርጓል። ላሳያችሁ። ይሄው ፕሪቪየስ ክሊያንት ይላል። ይሄ ስራ ነው። አይ ቲንክ ዊ አር ሉኪንግ ፎር ላንጉዌጅ ሪሶርስ ፎር አና አፕካሚንግ ኤአይ ሞዴል ትሬኒንግ ፕሮጀክት ይላል። ይሄ ክሊያንት ይሄንን ስራ ፖስት አድርጓል። ምናልባት 2 days ago ይላል እዚህ ጋር የተፖስተው። ለኔም የላከልኝ ከ3 ቀን ምናምን በፊት አይ ቲንክ ኦገስት 19 ዛሬ 22 ነው። ይሄንን ቪዲዮ ሲሰራ 19 ነው የተላከው። ስለዚህ እኔ ደግሞ መልሼ ይሄንን ለሱ ላኩለት ቀጥታ ማለት ነው። እናንተም ይሄን ፎርም ልክላችኋለሁ። ልክ ይሄን ስፔሲፊኬሽን ስልክ ለኔ የተላከልኝ ፎርም ይሄ ጎግል ፎርም ነው። ይሄን ጎግል ፎርም አሁንም ቴሌግራም ቻናል ላይ አስቀምጣለሁ። ይሄን ጎግል ፎርም አሁንም ቴሌግራም ቻናል ላይ አስቀምጣለሁ። ያ ማለት እንድትሞሉ የተፈቀደ ነገር አይደለም። ሰውየው አቬይላቢሊቲን አይቶ የላከው ዶክመንት ነው። ስለዚህ ለእናንተ ግን እኔ ፍሪ ሰጣችኋለሁ። አፕላይ አድርጉ። ምናልባት ማን ያውቃል እናንተም ተጠቃሚ ልትሆኑ ትችላላችሁ። በዚህ መልኩ ቴሌግራም ቻናል ላይ ጆይን አድርጋችሁ ይሄን ፎርም ታገኛላችሁ። ይሄ ፎርም ምን ይመስላል የሚለውን ነገር ለማውራት ከፈለግን ተመሳሳይ ነው። ያው የሚጠይቀው ነገር ያው ብዙም የተጋነነ የተለያየ ነገር የለውም። ምንም ሃውርሊ ሬት ምናልባት በሰዓት ምን ያክል የሚለውን እኔ እዛ ላይ ያስቀመጥኩት አለ። ባክ ብላችሁ ማየት ትችላላችሁ። እናንተም የራሳችሁን ሬት ማስቀመጥ ትችላላችሁ። አቫይላቢሊቲ ይሄ ዋጋችሁ ኔጎሽየት የሚደረግ ነው ወይስ አይደለም የሚለውን ነገር ይናገራል። ኔጎሽየት ቢደረግ ሞር ማች ያደርጋል። ምክንያቱም ሰዎቹ ብዙ ጊዜ በጀት አስቀምጦ ነው የሚነሱት። ስለዚህ የኛ ሀሳብና የኛ ሬትና የነሱ ዋጋ ላይገናኝ ስለሚችል በነሱ ዋጋ ብንሰራ የተሻለ ነው። ኔጎሽየብል ብላችሁ ታልፋላችሁ ማለት ነው። ይሄው አቬይላቢሊቲ ሲቪ ምናምን የሚሉ ነገሮች ተመሳሳይ ናቸው። እናንተ ወደ ታች ውረዱ። ከዛ ዩር ፕሮፋይል ሊንክ ይላል። አፕወርክ ሊንክ ብትልኩ የተሻለ ነው። ሰውየው የሚቀጥረው እናንተን አፕወርክ ላይ ነው። ስለዚህ ይሄው ነን ዲስክሎዥር አግሪመንት ለመፈረም ፈቃደኛ ናችሁ ይላል። የስ ትላላችሁ። ነገ ጀምሩ ብትባሉ ልትጀምሩ ትችላላችሁ ይላል። አዎ ትላላችሁ። ከዛ ሊንኩን አስቀምጣችሁ ሰብሚት ማድረግ ነው። ይህንንም እና ሁለቱንም ፎርም ቴሌግራም ቻናል ላይ ገብታችሁ ታገኛላችሁ። ከዚህ ቪዲዮ ስር የት ነው ፎርሙ ምናምን እንዳትሉ፣ ልክ ይሄ ቪዲዮ ሲፖስት ዩቲዩብ ላይ ያለውን ተምኔል አይታችሁ መታችሁ ደግሞ ቴሌግራም ላይ ያለውን ራሱን ታይትል ፈልጋችሁ ተምኔል ፈልጋችሁ ራሱ ሲሆን ከስር ታገኛላችሁ። በዛ መሰረት ፎርሙን ሞልታችሁ አፕላይ ማድረግ ትችላላችሁ። የተረጋገጠ ኦንላይን ስራ የምትፈልጉ ሰዎች ቻናሉን ሳብስክራይብ በማድረግ ቴሌግራም ቻናል ተቀላቀሉ። የተለያዩ ለአንድ ሰው የማይቻሉ በግሩፕ የምንሰራቸው በጣም ብዙ ነገሮች አሉ። ምናልባት ስፖት ላይ ትራንስክሪፕሽን ያስቸገራችሁ ሪጀክት የተደረጋችሁ፣ እኔም ሪጀክት ከተደረጉት መሃል አንዱ ነኝ። ምንም እዚህ ጋር መወሻሸት አያስፈልግም። እኔም ትሪያል ገና እየሞከርኩ ነው። አሁን ፈተናውን ለመፈተን እየሞከርኩ ነው። አዲስ ነገር እንዳገኘው ስለ ስፖት ደግሜ ስለ ትራንስክሪፕሽን ስራ ቪዲዮ የምሰራ ይሆናል። ስለዚህ እስከዛ ቻናሉን ሰብስክራይብ ያላደረጋችሁ አሁንም ሰብስክራይብ አድርጉ። ቀጣይ ቪዲዮ ላይ እንገናኝ። መልካም ጊዜ